እንደምናላችሁ ተመልካቾቻችን የኤንቢሲ ሆዴ መዝናኛ ፕሮግራሞቻችን ነው ወደ እናንተ ያደረስን የምንገኘው ከመዲናችን አዲስ አበባ ወጣ ብያለሁ አዳማ ናዝሬት እገኛለሁ ለአንድ ትልቅ የመጽሐፍ ምረቃ እዚህ ተገኝተናል ውስጥ ምን አለ የሚለውን ደግሞ አብረን ምን ይሆናል ተከታተሉ ስሜ አየለ ከበደ ይባላል የአቶ ምጽላለ ድንግል ሙሉነህ የእህቱ ልጅ ነኝ ተማሪውም ጭምር ነኝ በ1979 ገላውዲዮስ 12ኛ ክፍል ስማር እንደ ዘመድም እንዳስተማሪም ሆኖ ብዙ ነገር የውቀትን አቅጣጫ ያሳየኝ ሰው ነው እንዳጋጣሚ ሆኖ እኔ ያጠናሁት ተፈጥሮ ሀብት ነው ግን በወቅቱ ከነበሩኝ ውጤቶች አንዱ አማርኛ ኤ ነው ያመጣሁት በኩራት የምናገረው ግን በጓደኛዎቼ ሌላ ቦታ ሲገቡ እኔ በአጋጣሚ ደግሞ የስነ ህይወት ትምህርት አጠናሁ ጋሼ ለኔ ብዙ ነገሬ ነው ምክንያቱም እኔ ሁለተኛ ደረጃ ስደርስ በቤተሰብ ችግር ምክንያት ያስተማረኝና ለውጤት ያበቃኝ ሰው ነው ምክንያቱም እናቴን በልጅነቴ ሳጣ የመጀመሪያ መጠጋዬ የነበረው እሱ ነው እና በስሙም ምኮራበት በስራው የሱን ያለ ምደሰትበት ሰው ጋር ሆኜ መማር ደግሞ ለኔ ተጨማሪ ነው ስለሱ ሲያወሩ ሰማ ነበር እድሜ ደርሶ ደግሞ 12ኛ ክፍል እሱ ሲያስተምረኝ የተለየ ስሜት ነው የተሰማኝ በእውነት ነው የምለው አሁን ድረስ ስሜቱ አለ እኔ ቁጭ ብሎ እሱ በሚያስተምርበት ሰዓት ቲያትር ነው የሚሰራው እያንዳንዱን ነገር ስም ተውላጠ ስም ቅጽል እያንዳንዱን የሰውነት ስብዕና እየሰጣቸው ክፍል ውስጥ ከግራ ወደ ቀኝ እየተንጎራደደ ሲያስተምር አንዳንዴ ይሄ ሰውዬ በቃ ለዚህ የተፈጠረ ነው ብዬ አስባለሁ ብዙ ነገር ማድረግ ይችላል ነበር ስራውንም ቀይሮ መሄድ ይችላል ነበር ግን ለማስተማር ከነበረው ፍቅር የተነሳ እድሜውን ሙሉ ይሄንኑ ሲያስተምር ቆይቶ ዛሬ ደግሞ እኔ ምናልባት ከሱ ባላነሰንም ደስተኛ ነኝ ልጆቹ ስለተከበረ እነዚህን የሚያካክሉ ጂያንት ለሀገር የሚበቁ ዜጎችን ያፈራ ሰው ስለሆነ ዛሬም ስለሱ ምስክርነት ሲሰጡ ይሄ ሰው እኔ አላቀውም ነበር አጎቴ ስለሆነ አቅልየዋለሁ ማለት ነው ብዬ እንደዛ ነው የሚሰማኝ መጽሐፍ ማሳተም አይደለም አንድ ጋዜጣ ላይ አርቲክል ለማውጣት ያለውን ውጣውረድ እናቃለን እኔም ወደዛው አካባቢ ስለሆንኩ አውቀዋለሁ እና በዚህ ያህል ደረጃ እንደገና ደግሞ ለገበያ ተብሎ የተዘጋጀ አይደለም ይሄ መጽሐፍ ለውቀት ነው አካዳሚክ ለሆኑ ጉዳዮች ሰዎች እንዲመራመሩበት ይበልጥ እንዲያውቁበት ራሳቸው እንዲጠይቁበት እንጂ ለገበያ ሲባል የተዘጋጀ አይደለም ስለዚህ ችግሩን አውቀዋለሁ እነዚህ በዙሪያ የነበሩ ሰዎች ግን የሄዱበት መንገድና እግዚአብሔርም ረድቷቸው ውጤታማ መሆናቸው በጣም ነው የሚያስደስት ነው ቋንቋ መግባቢያ ነው ምንግባባበት ደግሞ ስናውቀው ነው እኛ መደዴውን ቋንቋ ስለምናቅ አማርኛ እንችላለን እንል ነበር አንችልም አናውቀው ዝም ብለን የሰማነውን እየደገምን ያለ ነው በምክንያት አይደለም እየተነገረን ያለው ያንዳንዱ ቃላት ከምን አንፃር እንዳልነው አጠራሩን አነጋገሩን እንደው የራሳችንን ደብዳቤ እንኳን በትክክል ስንጽፍ ምን ያህል ተረድተነው ነው ቃላቶችን አሁን ብዙ ጊዜ ያለው እኔ ማስታወቂያ እንግዲህ የተወሰነ ጊዜ ኤዲተርም ሆኜ ሰርቻለሁና የቃላት ግድፈቱ የምንጠቀማባቸው የሆሄያት ራሱ ልዩነታቸውን አንረዳውም ሳናቀው አማርኛ እንችላለን እንላለን ግን ይሄ መጽሐፍ እንኳን በሌላ ትምህርት ዘርፍ ያሉ ቀርቶ ቋንቋ ላጠኑ ሰዎች ራሱ ኩዊክ ሪፈረንስ ሊሆን የሚገባው ነውና በቅርበት ከጃቸው እንደ ማጣቀሻ በቅርብ ይዞት ሊዞሩት የሚገባ ነውና በተለይ የትምህርት ተቋማት የትምህርት ሚኒስቴር ራሱ ይሄንን እንደ መጽሐፍ አይደለም መታየት ያለበት እንደ አጋዥ መጽሐፍ ነው ይሄ የትምህርቱን ስርዓት ለማገዝ የተዘጋጀ መጽሐፍ ነው ስለዚህ ዩኒቨርሲቲዎቻችን ኮሌጆቻችን ሃይ ስኩልም በአጠቃላይ የሚመለከታቸው ሁሉ ይሄን ነገር በቅርብ ሊያኖሩት የሚገባ ነው ላይብረሪዎቻችን ውስጥ መገኘት የሚገባው መጽሐፍ መምህሬ ከጋሽ ምጽላለ ድንግል ሙሉነህ ጋር 1981 አስተምረውኛል 12ኛ ክፍል አማርኛን እኔ ማትሪክ ላይ ያለኝ ኤ አንድ አማርኛ ነው እና አማርኛ የሚያስተማሩኝ እሳቸው ናቸው ኤ የሚያመጣውት በሳቸው አማካይነት መምህሬ ነበሩ ማለት ነው ከዛ በተረፈ እኔን ሲያስተምሩ ጡረታ ወደ መውጫቸው ነበር 1924 ነው የተወለዱት አሁን 94 አመታቸው ነው
እና ይህንን ለትውልድ ይጠቅማል ያሉትን መጽሐፍ እንደ እድል ሆኖ አጋጣሚ እንደው ምናልባት የቃላቶች ስህተቶች እንዳይኖሩ ኤዲት አድርጋቸው ብለው የተወሰኑትን ያህል መጽሐፉን አይቼው የቻልኩትን ያህል እንትን አድርገዋለን። ከእንደገና እንደ አዲስ ክላስ ውስጥ ቁጭ ብዬ ተማርኩኝ ያህል የተሰማኝ እና ከመምሬ ጋራ የዛን ያህል ነበር ቅርበታችን። ይህን መጽሐፍ ሲያሳትሙም የሆነች የራሴን ያህል እንደው እስቲ የልጅነቴንም ያህል ላበርክትላቸው ብዬ እድሉን በማግኘቴም በጣም ደስተኛ ነኝ። አብዛኛውን ጊዜ ያሉት ልቦለዶችም ሆኑ እና ኖቨሎችም ሆኑ ግጥሞች ላይ የሚኖሩት ትልቁ ችግር ምንድነው? የሰዋሰው ችግር ነው። እና የሰዋሰው ችግርን ይህ መጽሐፍ ለመምህራኖችም ለተማሪዎችም ወደፊት ደራሲ እንሆናለን ለሚሉ ወጣት ጸሐፊያኖችም ይጠቅማል ብዬ ነው የማስበው። እንደውም ይህ መጽሐፍ ከግለሰብ እጅ ይልቅ በዩኒቨርሲቲዎችና በተቋማቶች ውስጥ ቢኖር የበለጠ ትልቅ እገዛ ያደርጋል። በዚህ በቋንቋና ድምጽ ስርዓት ላይ ያለኝን ዕውቀት ምንም ነገር እንዳሌለኝና እንደ አዲስ እንድማር ነው ያደረገኝ። ያ እድሉን ስላገኘው ነው የማንበብ እድሉን ግዴታ ስለነበረ ነው እንጂ ምናልባትም እንትን ላለው ይችል ነበር። እና ግዴታ ማንም ሰው ወደ ድርሰት ምናምን ሲገባ ይሄ ነው መሰረታዊ ለጸሐፊያኖች አብሶ ለጋዜጠኞች አማርኛ አሳምረው ለሚያቀርቡ ሰዎች ዋናው የመማሪያ መሰረታዊ መጽሐፍ ነው ብዬ ነው የማስበው። ምርቃቱ በጣም ነበር ደስ የሚለው። ልጆቻቸው ማለት ባስተማሯቸው ልጆች ከውጭ ሀገር ድረስ ነው ይህንን መጽሐፍ ለመመረቅ የመጡት። ብዙ ተማሪዎች ነበሩ። ገላውዲዮስ 80ኛ ዓመቱን ነው የሚያከብረው። 1939 ነው የተመሰረተው እና በዚህ በ80 ዓመት ውስጥ 40 ዓመቱን ያህል መምህር ምጽላለ ነበሩ ያስተማሩት። ምናልባት እሳቸው ጡረታ ከወጡ በኋላ የ30 ዓመት የ24 ዓመት በወጣትነታቸው የገቡበት ትምህርት ቤት ነው እና ምርቃቱን ልዩ ነው የሚያደርገው። እዚህ ምርቃት ላይ ከዛሬ 40-50 ዓመት በፊት የተማሩ ተማሪዎችና ያስተማሩ መምህራኖችም ነበሩ እና ያ ልዩ ያደርገዋል። ስንወድቅ ከብዶን ሳይሰለቹ ያነሱ ሳይከፉ የህይወትን ጠባብ ድልድይ ተሸክመው ያሳለፉ ከማልቆ የእውቀት ማዕድ ከመገቡን የእውቀት መና ባስተምሩት ብርሃን ጸዳል መርተው ካሳዩን ጎዳና የትም ቦታ የትም ሀገር ናዝራውያኖች ስንታደም ከአፋችን ከማይጠፉት ልክ እንደ ቅርስ ግንባር ቀደም ጋሽ ምጽላለ ገላውዲዮስ የሚለው ነው አንጋፋ ስም። ናዝራውያኖች ልብ ውስጥ የነገሰ እውነት አለ። ናዝሬት ማለት ገላውዲዮስ ነው ምጽላለ። እኔ ያበቃሁ ቃል የለኝም እንደ አክሱም እንደ ይሃ ለመምህሬ ለጋሽ ምጽላለ ረጅም እድሜ እንደርኋ ነው የሚለው። ስሜ ጻዳ ብርሃኑ እባላለሁ። ያቶ ምጽላለ የመጀመሪያ የልጅ ነኝ። በጣም ጎበዝ አስተማሪ፣ ጎበዝ አባት፣ በጠራም ባባቴ ያሳደገኝ እሱ ነው እና ጓደኛ መሆን የሚችል ተማሪ ብቻ ሳይሆን ሁሉንም በማስታረቅ በመምህርነት በመምከር ለሁላችንም ያው እኔ እንደ አባት አላውቅም እንደ ጓደኛ ብዬ ልዩ አባት ነው። ደስ የሚል ነበር። ማለት እድሜ ልኩን የሚመኘው ነገር ስለነበረ ከጠበቅነው በላይ ነው። በጣም ደስ ብሎኛል። በየትኛውም ቦታ ያላችሁ መምህራን፣ ተማሪዎችም፣ ልጆችም፣ እህቶቼ፣ ወንድሞቼ እግዚአብሔር እድሜና ጤና ይስጣችሁ። በጣም ነው የምናመሰግነው ማለት ይሄን ደስታ በአባታችን ላይ ማየቱ በጣም ትልቅ ደስታ ነው እና እግዚአብሔር እድሜ ጤና ይስጣችሁ። ስለሁሉም ስላደረጋችሁት በላይ እግዚአብሔር ከዚህም በላይ ደስ የሚያሳይ ነገር ይስጣችሁ። ጋሽዬ አባቴ እወድሃለሁ። እግዚአብሔር እድሜና ጤና ይስጥ ማለት እድሜ ሰጥቶ ይሄን ነገር ሁሉ ጊዜ የምትመኘውን ነገር በማየት ደስ ብሎኛል። እጅግ ደስ የሚል ቀን ነበር። አስተማሪ ብዙ ጊዜ ድሮ በልጅነቴ አንቱ ነበር ምላቸው፣ ግን አሁን በዚህ በስተመጨረሻ እድሜው 94-95 ዓመት ሆኖ አንቱ ማለት አልቻልኩም። ገባሽ ከፍቅሬ ብዛት ነውና እኔን ከቀረጹኝ ጥቂት መምህራን አንዱ ነው ጋሽ ምጽላለ። ጋሽ ምጽላለ እንግዲህ እድሜው አሁን እንዳልኩሽ ወደ 95 እየተጠጋ ነው። ይሄን መጽሐፍ ሪያላይዝ ለማድረግ ከጓደኞቼ ጋር እጅግ በጣም ብዙ ጉልበት፣ ጊዜ፣ ገንዘብ ጠይቆናል በግላችን ማለት ነውና በጣም ብዙ ደክመን ነው። እኔ ከአሜሪካ ከተመለስኩ በኋላ ነው ፕሮሰሱን የጀመርነው። 2 ወር ባልሞላ ጊዜ ውስጥ ነው እንደዚህ ያሳካ ነውና እንዳየሽው ነው ሴሬሞኒውም ስርዓቱም ሁሉ ነገር እና በጣም ደስተኛ ነኝ። ህዝቡም ደስተኛ ነው። ጋሽ ምጽላለ እጅግ በጣም የሚገርም መምህር ነበር። የሱ ክላስ ሁሌ በጉጉት የሚጠበቅ ነው። ሌሎች አሁን ለምሳሌ እኔ 12ኛ 12A5 የሚባል ክላስ ነበር ሴክሽን ኤ። እኛ ስንማር ከ12A6 ከ12A4 ከ12A7 ምናምን ተማሪዎች ይመጣሉ
ተምረው እኮ ነው እንደገና አቴንድ ለማድረግ እሱ ጋር ይመጣሉ። አዎ በጣም ነው የሚወደደው። አማርኛን ሲያስተምርሽ አማርኛን ብቻ አይደለም የምትማሪው። ለምሳሌ ግራመርና አግሪመንት ሲያስተምር ከኦሮምኛ ጋር አያይዞ፣ ከትግርኛ ጋር አያይዞ፣ ከእንግሊዝኛ ጋር አያይዞ በእንግሊዝኛ ይሄ ኮንስትራክሽን አለ፣ በኦሮምኛ እንደዚህ ነው እያለ ነው የሚያስተምረው እና በጣም 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 በቃ እንዲገባሽ አድርጎ እንድትወጂው አድርጎ ነው የሚያስተምረው እና እኔ እንደሚመስለኝ በዛ ዘመን ከጥሩ ተማሪዎቹ አንዱ ነበርኩና አሁንም ለዚህ በስነ ጽሁፍ ህይወቴ ላይ እጅግ ትልቅ እገዛ ካደረጉልኝ መምህራን አንዱ ነው ጋሽ ምጽላለ። አሁን ይሄ መጽሐፍ በአመዛኙ ከመማሪያነት ይልቅ ለማስተማሪያነት የሚያገለግል ነው። ይሄንን መጽሐፍ የኮሌጅ መምህራን፣ የሃይ ስኩል መምህራን፣ የኤሌመንተሪ መምህራን፣ የዩኒቨርሲቲ መምህራን ወስደውት ቢያስተምሩበት፣ ራሳቸው ተምረው ቢያስተምሩበት፣ ጋዜጠኞች እንዳንቺ ያሉ ጋዜጠኞች ወስዳችሁ ብትማሩበት፣ በሁሉም የጋዜጠኝነት ፎርማል በመሆኑ ሜይንስትሪም ሚዲያውም ሆነ በዚህ በሶሻል ሚዲያው በፕሬስ ጆርናሊዝም ሆነ ሬዲዮ ጆርናሊዝም ላይ ቲቪ ጆርናሊዝም ያላችሁ እየወሰዳችሁ ብትማሩበት እጅግ በጣም ይጠቅማችኋል። እንደዚህ ብዙ ጠቃሚ መጽሐፍ አላቅም። በዚህ ሰዓት ከታተሙ እንደዚህ ብዙ ጠቃሚ መጽሐፍት አላቅምና እጅግ የሚያገለግል ነው። ለአማርኛ ተናጋሪዎች ብቻ አይደለም፣ ኦሮምኛ ተናጋሪዎችም፣ ትግርኛ ተናጋሪዎች፣ የሌሎች ቋንቋም ተናጋሪዎች ቢወስዱት፣ ቢያዩት፣ ቢገመግሙት፣ ቢመረምሩት፣ ቢያስተምሩበት በጣም በጣም ጠቃሚ ነው ብዬ አስባለሁ። እጅግ ተደስቷል ጋሼ። ለምንድነው የተደሰተው? ከ25 ዓመት በላይ ይሄ መጽሐፍ እጁ ላይ ቆይቷል። የሚያሳትምለት ሰው አጥቶ ለትምህርት ሚኒስቴር ሁሉ በነጻ ሰጥቶ ነበር። ሳይቀበሉት ቀርተው ነው። ለምን እንደሆነ አላውቅም። አሁን ይሄን ሪያላይዝ ስላደረግን በጣም ደስ ብሎኛል። አሁን ዛሬ ከአዲስ አበባም ከሌሎች የኢትዮጵያ ክፍሎችም ከውጭ ሀገርም የመጡ የሱ ተማሪዎች፣ ወዳጆች፣ አድናቆች ተገኝተዋል። ብዙ ድጋፍ ያደርጉ ተገኝተዋል። ለሁሉም ከልቤ ምስጋና አቀርባለሁ። ለቤተሰቡ በተለይ ከጎኔ ሆነው ላገዙኝ፣ ለፐብሊሸሩ ዮሴፍ ሰለሞን ጨምሮ ከድር አሊ፣ ሙልጌታ ለገሰ በጣም 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 በተደጋጋሚ ላመሰግናቸው እወዳለሁ። ሁሉንም እንኳን ደስ አላችሁ እላለሁ። ምጽላለ የድምጽና የቋንቋ ስርዓት የሚለው መጽሐፋቸው ከዚህ ሰዓት ጀምሮ ኦፊሻሊ ተመርቋል። እንኳን ደስ አላችሁ። መጽሐፍ አልነበረም በእኛ ጊዜ፣ ችግር ነበረ። ወዳና ወዲህ እየተሯሯጠን እያዘጋጀን ነበር የምናስተምረው። ብዙ ሰዎች አስተምሬያለሁ። ለምሳሌ ፕሮፌሰር ደስታ መብራቴ፣ ፕሮፌሰር በየነ ጭጫ ይበሉ፣ ፕሮፌሰር ላፒሶ ዲሌቦ፣ አምባሳደር ተስፋዬ አቢሶ፣ እነዚህን ሁሉ አስተምሬያለሁ። ግን ወዲያና ወዲህ እየተሯሯጥኩ ነው እንጂ መጽሐፍ አልነበረም፣ በቂ ዝግጅት አልነበረም እና ብዙ ችግር ነበረ። ባይብል አካዳሚ ነበረ። ተዚህ ተገላውዲዮስ በትንሽ ምክንያት ለቀኩና ባይብል አካዳሚ ሄድኩ። ባይብል አካዳሚ ትልቅ ትምህርት ቤት ነው። በጣም ጥሩ ትምህርት ቤት ነው ነበረ እና በዛን ጊዜ ፋታ አገኘሁ። ይህንን መጽሐፍ ጻፍኩና አንድ ቦታ ሰጠው እንዲታተምልኝ። ኋላ ሳይሆን ቀረ እና እንደ አጋጣሚ ሙሉጌታ ለገሰ የሚባል እሱ አስታወሰና ወሰደው። ለቀድሞ ተማሪዎች ሁሉ በፌስቡክ እየደወለ ብዙ ገንዘብ ሰበሰበ እና አሳተመልኝ ማለት ነው። ለዚህ ያበቃልኝ። በአሁኑ ጊዜ ላይኖር ይችላል መሰለ ትምህርት እና አሁኑ ጊዜ ለብ ነው። መጽሐፉ ግን ጥልቅ መጽሐፍ ነው። እንዲህ በቀላሉ የሚታይ አይደለም። በመጨረሻው ላይ 250 ጥያቄ አለ ከነመልሳቸው 250 ጥያቄ አለ። ያ ለግንዛቤ የሚረዳ ነው። ለአንዳንድ የድሮውን እንትን ተተከተሉ ለማትሪክም የሚያገለግል ነው። ታው ደስታ ይምሰልሽ፣ ለቅሶም ነው የቃጣኝ። በእውነቴ ነው የምልሽ። የሁሉ ተማሪ የሁሉ
እኔ ገንዘብ የለኝም፣ እውቀቴም ያን ያህል አይደለም። ግን ምን ያህል ቢወዱኝ፣ ምን ያህል ቢያከብሩኝ፣ ምን ያህል ቢያፈቅሩኝ ነው ይሄ ሁሉ የተሰበሰበው ብዬ በጣም ተደንቄያለሁ። በጣም ደስ ብሎኛል። በጣም ኮርቻለሁ።